ሞኝነት ከፍተኛ ድምጽ አለው፣ ጥበብ ግን ጸጥ ያለች ናት። ሞኝነት ለአሁን ደስታ ቃል ገብቷል፣ ጥበብ በኋላ ላይ ትርጉም ይሰጣል። እንደምን ሰነበታችሁ አድማጮች። በክፍል 2 መጽሐፈ ምሳሌን መመልከታችንን እንቀጥላለን። ቻናሉን ሰብስክራይብ፣ ሼር፣ ኮሜንት በማድረግ ለብዙዎች መሰናዶ እንዲቀርብ የበኩሎን ይወጡ። እያንዳንዱ የሰው ልጅ ሕይወት በመስቀለኛ መንገድ ላይ ይቆማል። ሁለት የማይታዩ መንገዶች ወደፊት የሚዘልቁበት ጸጥ ያለ መገኛ። ሰሎሞን የጥበብ መንገድና የሞኝነት መንገድ ብሎ ይጠራቸዋል። ብዙ ሰዎች በየትኛው ላይ እንደሚሄዱ አያውቁም፣ ውጤቶቹ በጣም ዘግይተው እስከሚመጡ ድረስ። ክፍል 2 የሚጀምረው የምሳሌ ልብ በጣም ጠንካራ በሆነበት ቦታ ነው። በእነዚህ ሁለት የአኗኗር ዘይቤዎች መካከል ባለው ንጽጽር። ሞኝነት ከፍተኛ ድምፅ አለው፣ ጥበብ ጸጥ ያለች ናት። ሞኝነት ለአሁን ደስታን ቃል ገብቷል፣ ጥበብ በኋላ ላይ ትርጉም ይሰጣል። ሞኝነት መሬቱን ያስውባል፣ ጥበብ ነፍስን ይለውጣል። አንዱ መንገድ ቀላልና የተጨናነቀ ነው፣ ሌላኛው ጠባብ ተፈላጊ ነው። ሆኖም ወደ ሰላም፣ ክብርና ረጅም ዕድሜ ይመራል። ሰሎሞን ሞኝነትን እንደ ማራኪ ድምፅ ይገልጸዋል። የሚያስደስት፣ ትኩረትን የሚከፋፍል፣ የሚያታልልና የሚያሳምር ድምፅ። በስንፍና፣ በሐሜት፣ በትዕቢት፣ በሐቀኝነትና በግዴለሽነት ውሳኔዎች ውስጥ ይታያል። በሹክሹክታ እንዲህ ይላል፣ አቋራጩን ውሰድ፣ ማስጠንቀቂያውን ችላ በል። ጊዜውን አጥጋቢ፣ ማንም አያውቅም። ነገር ግን እያንዳንዱ ፈተና የተደበቀበት ዋጋ አለው። ጥበብ ግን በአደባባይ ላይ እንዳለች ክብር ያላት ሴት ትቆማለች። ሁሉንም ወጣትና አዛውንት፣ ሀብታምና ድሃ እየጠራች ተግሳጽን ምረጥ፣ እውነትን ምረጥ፣ ትሕትናን ምረጥ፣ ውስጣዊህን የሚቀርጽ መንገድ ምረጥ ትላለች። ከግርግር ወደ ግልጽነት፣ ከግራ መጋባት ወደ አቅጣጫ፣ ከመንከራተት ወደ ዓላማ ትመራለችና። ከጥበብ ድምፅ ጀርባ ጥልቅ መልእክት አለ። አጽናፈ ዓለም ስነ ምግባራዊ ነው። ተግባራዊ ውጤቶችን ያመጣሉ። ዘሮች ሰብሎችን ያመጣሉ። የማይታየው በጊዜ ይታያል። ይህ አጉል እምነት አይደለም፣ የህልውና መንፈሳዊ ቀመር ነው። የሰሎሞን ብልህነት ትክክለኛ የሆነውን ብቻ አይነግረንም፣ ለምን አስፈላጊ እንደሆነም ያሳየናል። በሞኝነት የተታለለውን ወጣት፣ በስንፍና የተበላሸውን ሰራተኛ፣ በኩራት የተበላሸውን ገዢ፣ በግዴለሽ ቃላት የተበታተነውን ቤተሰብ ያሳየናል። እንዲሁም ተቃራኒውን ያሳየናል። የተግሳጽን ደስታ፣ የትሕትናን መረጋጋት፣ የሐቀኝነት ብልጽግናና ራስን የመቆጣጠርን ጥንካሬን። ክፍል 1 የጥበብን ገጽታ ካስተዋወቀ፣ ክፍል 2 ወደ መጀመሪያው መንገድ ያደርሰናል። ጥያቄው ከአሁን በኋላ ፍልስፍናዊ አይደለም፣ ጥልቅ የግል ነው። ዛሬ የትኛውን መንገድ እየመረጥክ ነው? የትኛው ድምፅ ውሳኔዎችህን ይቀርጻል? ሕይወትህን በጸጥታ የት እየመራህ ነው? ስንቀጥል ምሳሌ መስታወት ይሁን። ዓለምን ብቻ ሳይሆን ራስህን ጭምር ይገልጣል። ምክንያቱም በመጨረሻ የምትሄድበት መንገድ በሕይወት ዘመን አንድ ጊዜ አይመረጥም። በየቀኑ የሚመረጠው በአስተሳሰብ የሚታሰብ፣ በልማድ የሚኖር ልማድ ነው። ወደ ሁለተኛው የጥበብ ምዕራፍ እንኳን በደህና መጡ። ጉዞው ምርጫ የሚሆንበት እንዲሁም ምርጫ ዕጣፋንታ የሚሆንበትን የሚያሳይ ነው። መጽሐፈ ምሳሌ ክፍል 2 እንሆ። ልጄ ሆይ ቃሌን ጠብቅ፣ ትእዛዜንም ባንተ ዘንድ ሸሽግ። ትእዛዜን ጠብቅ፣ በሕይወትም ትኖራለህ። ሕጌንም እንደ ዐይንህ ብሌን ጠብቅ። በጣቶችህ እሰራቸው፣ በልብህ ጽላት ጻፋቸው። ጥበብን አንቺ እህቴ ነሽ በላት፣ ማስተዋልንም ወዳጄ ብለህ ጥራት። ከጋለሞታ ሴት ትጠብቅህ ዘንድ ቃሏን ካለዘበች ከሌላኛይቱ ሴት
በቤቴ መስኮት ሆኜ ወደ አደባባይ ተመለከትሁ። ካላዋቂዎች መካከል አስተዋልሁ፣ በጎበዛዝትም መካከል ብላቴናውን አእምሮ ጎድሎ ታየሁ። በአደባባይ ሲሄድ በቤቷም አቅራቢያ ሲያልፍ የቤቷን መንገድ ይዞ ወደ እርሷ አቀና። ማታ ሲመሽ ውድቀትም ሲሆን በሌሊትም በጽኑ ጨለማ እነሆ ሴት ተገናኘችው፣ የጋለሞታ ልብስ የለበሰች ነፍሳትን ለማጥመድ የተዘጋጀች። ሁከተኛና አባያ ናት፣ እግሮቿም በቤቷ አይቀመጡም። አንድ ጊዜ በጎዳና አንድ ጊዜ በአደባባይ በማዕዘኑም ሁሉ ታደባለች። የያዘችውም ሳመችውም፣ ፊቷም ያለ እረፍት ሆኖ እንዲህ አለችው፣ መሥዋዕትነትና የደህንነት ቁርባንን ማቅረብ ነበረብኝ። ዛሬ ስዕለቴን ፈጸምሁ። ስለዚህ እንድገናኝህ ፊትህንም በትጋት ለመሻት ወጥቻለሁ፣ አግኝቻለሁም። በአልጋዬ ላይ ማለፊያ ሰርፍ ዘርግቼበታለሁ፣ የግብፅንም ሽመልመሌ ለሐፍ። በመኝታዬ ከርቤንና አልሙንም ቀረፋም ረጭቼበታለሁ። ና እስኪነጋ ድረስ በፍቅር እንርካ፣ በተወደደ መተቃቀፍ ደስ ይበለን። ባለቤቴ በቤቱ የለምና ወደ ሩቅ መንገድ ሄዷልና፣ በእጁም የብር ከረጢት ወስዷል። ሙሉ ጨረቃ በሆነች ጊዜ ወደ ቤቱ ይመለሳል። በብዙ ጨዋታዋ እንዲስት ታደርገዋለች፣ በከንፈሯ ልዝብነት ትጎትተዋለች። እርሱ እንዲህ ስቶ ይከተላታል። በሬ ለመታረድ እንዲነዳ፣ ውሻም ወደ እስራት እንዲሄድ፣ ወፍ ወደ ወጥመድ እንደሚቸኩል፣ ለነፍሱ ጥፋት እንደሚሆን ሳያውቅ ፍላጻ ጉበቱን እስኪሰነጥቀው ድረስ። ልጆቼ ሆይ አሁን እንግዲህ ስሙኝ፣ ወደ አፌም ቃል አድምጡኝ። ልብህ ወደ መንገዷ አያዘንብል፣ በጎዳናዋ አትሳት። ወግታ የጣለቻቸው ብዙ ናቸውና እርሷም የገደለቻቸው እጅግ ብዙ ናቸው። ቤቷ የሲኦል መንገድ ነው፣ ወደ ሞት ማጀት የሚወርድ ነው። በውኑ ጥበብ አትጮህምን? ማስተዋልስ ድምጿን አትሰጥምን? በኮረብታ ላይ በመንገድ አጠገብ በጎዳና መካከል ትቆማለች። በበሩ አጠገብ በከተማይቱም መግቢያ በደጁ መግቢያ ትጮኻለች። እናንተ ሰዎች እናንተን እጠራለሁ፣ ድምፄም ወደ ሰዎች ልጆች ነው። እናንተ አላዋቂዎች ብልህነትን አስተውሉ፣ እናንተም ሰነፎች ጥበብን በልባችሁ ያዙ። የከበረች ነገርን እናገራለሁና ስሙ፣ ከንፈሮቼም ቅን ነገርን ለመናገር ይከፈታሉ። አፌ እውነትን ይናገራልና ከንፈሮቼም ክፋትን ይጸየፋሉ። የአፌ ቃላት ሁሉ ጻድቅ ናቸው፣ ጠማማ ዘወርዋራም አይደሉም። እነርሱ በሚያስተውሉ ዘንድ የቀኑ ናቸው፣ እውቀትንም ካገኟት ሰዎች ጋር የተስማሙ ናቸው። ተግሣጼን እንጂ ብርሃን አትቀበሉ፣ ከምዝምዝ ወርቅም ይልቅ እውቀትን ተቀበሉ። ጥበብ ከቀይ ዕንቁ ትበልጣለችና የከበረ ነገር ሁሉ አይስተካከላትም። እኔ ጥበብ በብልሃት ተቀምጫለሁ፣ እውቀትንም ጥንቃቄንም አግኝቻለሁ። እግዚአብሔርን መፍራት ክፋትን ይጠላል። ትዕቢትንና እብሪትን፣ ክፉንም መንገድ፣ ጠማማውንም አፍ እጠላለሁ። ምክርና መልካም ጥበብ የእኔ ነው፣ ማስተዋል እኔ ነኝ፣ ብርታትም አለኝ። ነገሥታት በእኔ ይነግሣሉ፣ ሹማምንቶችም የቀናውን ነገር ይደነግጋሉ። አለቃዎች በእኔ ያዛሉ፣ ክቡራንና የምድር ፈራጆችም ሁሉ። እኔ የሚወዱኝን እወዳለሁ፣ ተግተው የሚሹኝም ያገኙኛል። ብልጥግናና ክብር በእኔ ዘንድ ነው፣ ብዙ ሀብትና ጽድቅም። ፍሬም ከምዝምዝ ወርቅ ይሻላል፣ ቡቃያዬም ከተመረጠች ብር። እኔ በጻድቅ መንገድ ሄዳለሁ፣ በፍርድም ጎዳና መካከል። ለሚወዱኝ ርስት አወርሳቸው ዘንድ ቤተ መዛግብቶቻቸውንም እሞላ ዘንድ። እግዚአብሔር የመንገዱ መጀመሪያ አደረገኝ፣ በቀድሞ ሥራው መጀመሪያ። ከጥንቱ ከዘላለም ጀምሮ ተሾምሁ፣ ምድር ከመፈጠሩ አስቀድሞ። ቀላያት ገና ሳይኖሩ እኔ ተወለድሁ፣ የውሃ ምንጮች ገና ሳይፈልቁ፣ ተራራዎች ገና ሳይመሠረቱ ከኮረብታዎች በፊት እኔ ተወለድሁ። ምድሪቱንና ሜዳውን ገና ሳይፈጥር የመጀመሪያውን የዓለም አፈር። ሰማዮችን በዘረጋ ጊዜ አብሬ ነበርሁ፣ በቀላያት ፊት ክበብን በደነገጌ ጊዜ። ደመናትን በላይ ባዘጋጀ ጊዜ፣ የቀላይን ምንጮች ባጸና ጊዜ፣ ለባሕርም ዳርቻን በወሰነ ጊዜ፣ ውሃ ከትእዛዙ እንዳያልፍ የምድርን መሠረት በመሠረተ ጊዜ፣ የዚያን ጊዜ እኔ በእርሱ ዘንድ ዋና ሠራተኛ ነበርሁ። ዕለት ዕለት ደስ አሰኘው ነበር፣ በፊቱም ሁል ጊዜ ደስ ይለኝ ነበር።
ደስታዬም በምድሩ ተድላዬም በሰው ልጆች ነበረ። አሁንም ልጆቼ ሆይ ስሙኝ፣ መንገዴንም የሚጠብቁ ምስጉኖች ናቸው። ትምህርቴን ስሙ፣ ጠቢባንም ሁኑ፣ ቸል አትበሉትም። የሚሰማኝ ሰው ምስጉን ነው። ዕለት ዕለት በቤቴ መግቢያ የሚተጋ የደጀንም መድረክ የሚጠብቅ እኔን ያገኘ ሕይወትን ያገኛልና ከእግዚአብሔርም ሞገስን ያገኛልና። እኔን ያጣ ግን ራሱን ይጎዳል። የሚጠሉኝ ሁሉ ሞትን ይወዳሉ። ጥበብ ቤቷን ሰራች፣ 7ቱንም ምሰሶቿን አቆመች። ፍሪዳዋን አረደች፣ የወይን ጠጇን ደባለቀች፣ ማዕዷን አዘጋጀች። ባሪያዎቿን ልካ በከተማይቱ ከፍተኛ ስፍራ ላይ ጠራች። አላዋቂ የሆነ ወደዚህ ፈቀቅ ይበል፣ አእምሮ የጎደላቸውም እንዲሁ አለች። ኑ እንጀራዬን ብሉ፣ የደባለቅሁትንም የወይን ጠጅ ጠጡ። አላዋቂነትን ትታችሁ በሕይወት ኑሩ፣ በማስተዋልም መንገድ ሂዱ። ፌዘኛን የሚገስጽ ለራሱ ስድብን ይቀበላል፣ ኃጥአንም የሚዘልፍ ነውርን ያገኛል። ፌዘኛን አትገስጽ እንዳይጠላህ፣ ጠቢብን ገስጽ ይወድህማል። ለጠቢብ ሰው ትምህርትን ስጠው፣ ጥበብንም ያበዛል። ጻድቅንም አስተምረው፣ እውቀትንም ያበዛል። የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱሱንም ማወቅ ማስተዋል ነው። ዘመንህ በእኔ ይበዛልና የሕይወትህ ዕድሜ ይጨምርልሃልና። ጠቢብ ብትሆን ለራስህ ጠቢብ ትሆናለህ፣ ፌዘኛም ብትሆን ፌዘኝነትን ለብቻህ ትሸከማለህ። ልጄ ለራስህ አዋቂ ብትሆን ለባልንጀራህም አዋቂ ትሆናለህ። ለራስህ ክፉ ብትሆን ግን ክፋትን ትማራለህ። ሐሰትን የሚያዘጋጅ ሰው ነፋሳትን እንደሚያዘጋጅ ሰው ነው፣ የሚበር ወፍንም እንደሚከተል ይመስላል። የወይኑ ቦታ መንገዱን ተወ፣ የሚሠራባትንም መንገድ ዘነጋ። ወደ ምድረ በዳም ይሄዳል፣ ለጥም ወደ ተሠራች አገርም ይሄዳል። የማያፈራ የማይጠቅም ገንዘብንም በእጁ ይሰበስባል። ሰነፍ ሴት ሁከተኛ ናት፣ አሳብ የላትም፣ አንዳችም አታውቅም። በቤቷ ደጅ በከተማይቱ ከፍተኛ ስፍራ በወንበር ላይ ትቀመጣለች፣ በመንገድ የሚያልፉትን አካሄዳቸውንም ያቀኑትን ለመጥራት። አላዋቂ የሆነ ወደዚህ ፈቀቅ ይበል፣ አእምሮ የጎደለውም እንዲሁ አለች። የስርቆት ውሃ ይጣፍጣል፣ የተሸሸገም እንጀራ ደስ ያሰኛል። ነገር ግን እርሱ ሙታን ከዚያ እንዳሉ እድምተኛዎቿም በሲኦል ጥልቀት እንዳሉ አያውቅም። የሰሎሞን ምሳሌዎች። ጠቢብ ልጅ አባቱን ደስ ያሰኛል፣ ሰነፍ ልጅ ግን ለእናቱ ሐዘን ነው። በኃጢአት የተገኘ መዝገብ ጥቅም የለውም፣ ጽድቅ ግን ከሞት ያድናል። እግዚአብሔር የጻድቁን ነፍስ አያስርብም፣ የኃጥአንን ምኞት ግን ይገለብጣል። የታካች እጅ ችግረኛ ታደርጋለች፣ የትጉህ እጅ ግን ባለጠጋ ታደርጋለች። በበጋ የሚያከማች ልጅ አስተዋይ ነው፣ በመከር የሚተኛ ግን እርሱ ራሱን ያስነውራል። በረከት በጻድቅ ራስ ላይ ነው፣ የኃጥአን አፍ ግን ግፍ ይከድነዋል። የጻድቅ መታሰቢያ ለበረከት ነው፣ የኃጥአን ስም ግን ይጠፋል። በልቡ ጠቢብ የሆነ ትእዛዝን ይቀበላል፣ በከንፈሩ የሚሰንፍ ግን ይወድቃል። ያለ ነውር የሚሄድ ተማምኖ ይሄዳል፣ መንገዱን የሚያጣምም ግን ይታወቃል። በዓይኑ የሚጠቅስ መከራን ያመጣል፣ ደፍሮ የሚገስጽ ግን ሰላምን ያደርጋል። የጻድቅ አፍ የሕይወት ምንጭ ናት፣ የኃጥአንን አፍ ግን ግፍ ይከድነዋል። ጥል ክርክርን ታስነሳለች፣ ፍቅር ግን ኃጢአትን ሁሉ ትከድናለች። በብልሃተኛ ከንፈር ጥበብ ትገኛለች፣ በትር ግን አእምሮ ለጎደለው ሰው ጀርባ ነው። ጠቢባን ዕውቀትን ይሸሽጋሉ፣ የሰነፍ አፍ ግን ለጥፋት ይቀርባል። የባለጠጋ ሀብት ለእርሱ የጸናች ከተማ ናት፣ የድሃዎች ጥፋት ድህነታቸው ነው። የጻድቅ ደሞዝ ለሕይወት ነው፣ የኃጥአን ፍሬ ግን ለኃጢአት ነው። ተግሣጽን የሚጠብቅ በሕይወት መንገድ ይሄዳል፣ ዘለፋን የሚተው ግን ይስታል። ጥልን የሚከድን ሐሰተኛ ከንፈር አለው፣ ሐሜትን የሚገልጥ ሰነፍ ነው። በቃል ብዛት ውስጥ ኃጢአት ሳይኖር አይቀርም፣ ከንፈሩን የሚገታ ግን አስተዋይ ነው። የጻድቅ ምላስ የተፈተነ ብር ነው፣ የኃጥአን ልብ ግን ምናምን ነው።
የጻድቅ ከንፈሮች ብዙ ሰዎችን ይመግባሉ፣ ሰነፎች ግን ከልባቸው ጉድለት የተነሳ ይሞታሉ። የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘንንም ከእርሷ ጋር አይጨምርም። ክፉ ነገር ማድረግ ለሰነፍ ሰው ጨዋታ ነው፣ እንዲሁም ጥበብ ለአስተዋይ ነው። የኃጥእ ሰው ፍርሃት በላዩ ይመጣበታል፣ ለጻድቃንም ምኞታቸው ትሰጣቸዋለች። አውሎ ንፋስ ሲያልፍ ኃጥእ አይገኝም፣ ጻድቅ ግን የዘላለም መሠረት ነው። ሆምጣጤ ጥርስን ጢስም ዓይንን እንደሚጎዳ እንዲሁም ታካች ለላኩት። እግዚአብሔርን መፍራት ዘመንን ታረዝማለች፣ የኃጥአን ዕድሜ ግን ታጥራለች። የጻድቃን አለኝታ ደስታ ነው፣ የኃጥአን ተስፋ ግን ይጠፋል። የእግዚአብሔር መንገድ ያለ ነውር ለሚሄድ አምባ ነው፣ ጥፋት ግን ክፋትን ለሚያደርጉ። ጻድቃን ለዘላለም አይናወጡም፣ ኃጥአን ግን በምድር ላይ አይቀመጡም። የጻድቅ አፍ ጥበብን ይናገራል፣ ጠማማ ምላስ ግን ትቆረጣለች። የጻድቅ ከንፈሮች ደስ የሚያሰኝ ነገርን ያውቃሉ፣ የኃጥአን አፍ ግን ጠማማ ነው። አባይ ሚዛን በእግዚአብሔር ፊት አጸያፊ ነው፣ እውነተኛ ሚዛን ግን ደስ ያሰኘዋል። ትዕቢት ከመጣች ውርደት ትመጣለች፣ በትሑታን ዘንድ ግን ጥበብ ትገኛለች። ቅኖች ቅንነታቸው ትመራቸዋለች፣ ወስላታዎች ግን ጠማማነታቸው ታጠፋቸዋለች። በቁጣ ቀን ሀብት አትረባም፣ ጻድቅ ግን ከሞት ታድናለች። የፍጹም ሰው ጽድቁ መንገዱን ያቀናለታል፣ ኃጢአ ግን በኃጢአቱ ይወድቃል። ቅኖችን ጽድቃቸውን ይታደጋቸዋል፣ ወስላታዎች ግን በምኞታቸው ይጠመዳሉ። ኃጥእ በሞተ ጊዜ ተስፋው ይቆረጣል፣ የኃይል አለኝታም ይጠፋል። ጻድቅ ከጭንቀት ይድናል፣ ኃጥእም በእርሱ ፋንታ ይመጣል። ዝንጉ ሰው በአፉ ባልንጀራውን ያጠፋል፣ ጻድቅ ግን በእውቀት ይድናሉ። በጻድቃን ልማት ከተማ ደስ ይላታል፣ በኃጢአትም ጥፋት እልል ትላለች። በቅኖች በረከት ከተማ ከፍ ከፍ ትላለች፣ በኃጥአን አፍ ግን ትገለበጣለች። ወዳጁን የሚንቅ እርሱ አእምሮ የጎደለው ነው፣ አስተዋይ ግን ዝም ይላል። ለሐሜት የሚሄድ ምስጢሩን ይገልጣል፣ በመንፈስ የታመነ ግን ነገሩን ይሰውራል። መልካም ምክር ከሌለ ዘንድ ሕዝብ ይወድቃል፣ በመካሮች ብዛት ግን ደህንነት ይሆናል። ለማያውቅ የሚዋስ ክፉ መከራን ይቀበላል፣ ዋስነትን የሚጠላ ግን ይድናል። ሞገስ ያላት ሴት ክብርን ታገኛለች፣ ሐኬተኛዎችም ሀብትን ያገኛሉ። ቸር ሰው ለራሱ መልካም ያደርጋል፣ ጨካኝ ግን ሥጋውን ይጎዳል። የኃጥእ ሰው ሙያ ሐሰተኛ ነው፣ ጻድቅን የሚዘራ ግን የታመነ ዋጋ አለው። በጽድቅ የሚጸና በሕይወት ይኖራል፣ ክፋትን የሚከተል ግን ለሞቱ ነው። ልበ ጠማማዎች በእግዚአብሔር ዘንድ አጸያፊዎች ናቸው፣ በመንገዳቸው ፍጹማን የሆኑ ግን የተወደዱ ናቸው። ክፉ ሰው እጅ በእጅ ሳይቀጣ አይቀርም፣ የጻድቃን ዘር ግን ይድናል። የወርቅ ቀለበት በእሪያ አፍንጫ እንደሆነ ከጥበብ የተለየች ቆንጆ ሴትም እንዲሁ ናት። የጻድቃን ምኞት በጎ ብቻ ነው፣ የኃጥአን ተስፋ ግን መቅሰፍት ነው። ያለውን የሚበትን ሰው አለ፣ ይጨመርለታል፣ ያለ ቅጥ የሚነፍግ ሰውም አለ፣ ይደህያልም። የምትባረክ ነፍስ ትጠግባለች፣ የረካም እርሱ ደግሞ ይረካል። እልህን የሚያስቀር ሰው በሕዝብ ዘንድ ይረገማል፣ በረከት ግን በሚሸጠው ራስ ላይ ነው። መልካምን ተግቶ የሚሻ ደስታን ይፈልጋል፣ ክፉን የሚፈልግ ግን ክፉን ያመጣበታል። በባለጠግነቱ የሚተማመን ሰው ይወድቃል፣ ጻድቃን ግን እንደ ቅጠል ይለመልማሉ። ቤቱን የሚያውክ ሰው ነፋስን ይወርሳል፣ ሰነፍም ለጠቢብ ተገዢ ይሆናል። የጻድቅ ፍሬ የሕይወት ዛፍ ናት፣ ነፋሶችንም የሚሰበስብ እርሱ ጠቢብ ነው። እነሆ ጻድቅ በምድር ላይ ፍዳውን የሚቀበል ከሆነ ይልቁንስ ኃጥእ ዓመፀኛ እንዴት ይሆናሉ? ተግሣጽን የሚወድ እውቀትን ይወዳል፣ ዘለፋን የሚጠላ ግን ደንቆሮ ነው። ደህና ሰው ከእግዚአብሔር ዘንድ ሞገስን ያገኛል፣ ተንኰለኛውን ሰው ግን ይቀስፈዋል። ሰውን ዓመፃ አያጸናውም፣ የጻድቃን ሥር ግን አይቀሳቀስም። ልባም ሴት ለባሏ ዘውድ ናት፣ አሳፋሪ ሴት ግን በአጥንቱ ውስጥ እንደ ቅንቅን ናት። የጻድቃን ሐሳብ ቅን ነው፣ የኃጥአን ምክር ግን ተንኰል ነው።
የኃጥአን ቃል ደምን ለማፍሰስ ትሸምቃለች፣ የቅኖች አፍ ግን ይታደጋቸዋል። ኃጥአን ይገለበጣሉ ደግሞም አይገኙም፣ የጻድቃን ቤት ግን ጸንቶ ይኖራል። ሰው በጥበብ ይመሰገናል፣ ልቡ ጠማማ የሆነ ሰው ግን ይናቃል። ለራሱ ባሪያ ሆኖ የተጠቃ ሰው እንጀራ ጎድሎት ራሱን ካከበረ ሰው ይሻላል። ጻድቅ ሰው ለእንስሳው ነፍስ ይዳራል፣ የኃጥአን ምሕረት ግን ጨካኝ ነው። ምድሩን የሚሠራ ሰው እንጀራ ይጠግባል፣ ለከንቱ ነገር የሚሮጥ ግን አእምሮ የጎደለው ነው። የኃጥአን ፈቃደኛ የክፎች ወጥመድ ናት፣ የጻድቃን ሥር ግን ፍሬን ያፈራል። ክፉ ሰው በከንፈሩ ኃጢአት ይጠመዳል፣ ጻድቅ ግን ከመከራ ያመልጣል። የሰው ነፍስ ከአፍ ፍሬ መልካም ነገርን ትጠግባለች፣ ሰውም እንደ እጁ ሥራ ዋጋውን ይቀበላል። የሰነፍ መንገድ በዓይኑ የቀናች ናት፣ ጠቢብ ግን ምክርን ይሰማል። የሰነፍ ቁጣ ቶሎ ይታወቃል፣ ብልህ ሰው ግን ነውርን ይሰውራል። እውነተኛን ነገር የሚናገር ቅን ነገርን ያወራል፣ የሐሰት ምክርን ግን ተንኰልን ያወራል። እንደሚዋጋ ሰይፍ የሚለፈልፍ ሰው አለ፣ የጠቢባን ምላስ ግን ጤና ነው። የእውነት ከንፈር ለዘላለም ትቆማለች፣ ውሸተኛ ምላስ ግን ለቅጽበት ነው። ክፉን በሚያስቡ ልብ ውስጥ ተንኰል አለ፣ በሰላም ለሚመክሩ ግን ደስታ አላቸው። ጻድቅን መከራ አያገኘውም፣ ኃጥአን ግን ክፋትን የተሞሉ ናቸው። ውሸተኛ ከንፈር በእግዚአብሔር ዘንድ አጸያፊ ነው፣ እውነትን የሚያደርጉ ግን በእርሱ ዘንድ የተወደዱ ናቸው። ብልህ ሰው ዕውቀትን ይሸሽጋል፣ የሰነፎች ልብ ግን ስንፍናን ያወራል። የትጉህ እጅ ትገዛለች፣ የታካች እጅ ግን ትገብራለች። ሰውን የልቡ ሐዘን ያዋርደዋል፣ መልካም ቃል ግን ደስ ያሰኘዋል። ጻድቅ ለባልንጀራው መንገድ ያሳያል፣ የኃጥአን መንገድ ግን ታስታቸዋለች። ታካች ሰው አደን ምንም አያድንም፣ ለሰው የከበረ ሀብት ትጋት ነው። በጻድቅ መንገድ ላይ ሕይወት አለ፣ በጎዳናዋም ሞት የለም።